ስለዚህ ሀገር ነው አንዴ ስለዚህ ሀገር ነው ያወራነው። ስለዚህ ሀገር ስናወራ ግን እንደምታግዟት ከሷ ጋር እንደምትሆኑ ነበር ስታወሩ የነበረው። እናንተ ምን አደረጋችሁኛ እንድናግዛት? አንተ ስላልነበርክ ኦኬ እንድናግዛት እናንተ ያለውን አደረጋችሁ ወይ? ያለው ምንም ማርገተናል አደረሳችኋት ሆስፒታል ገባች። ቃስሚያ ደውላችሁ አሳውቁ። ለምን መግባት እንደማችል ታውቂያለሽ? እዛ እናክማለን ብሎ እኛ ወረቀቱን አሟልተናል። ከመሲ ስንት ቀን ነግሬሻለሁ። መሲ እንደወጣንም ነግሬሻለሁ። እቺ ልጅ መላ እንበላት። እቺ ልጅ እውነት ማገዝ ከፈለጋችሁ እቺ ልጅ ሳትሞት እናግዛት። እቺ ልጅ የሚያስፈልጋት ምናልባት ቤቱን ብቻ ነው። እኛ ባይዘው ሰው አይደለም። መሲ ቤቷ ተከፈተችልን እና በጣም ብዙ ሰዎች የሚረዱ ሰዎች አሉ። ቤቱን ብቻ አይደለም ያልኩሽ መሲ፣ ቤቱን ብቻ ፈቃደኛ ሆነሽ ክፈችልን እንጂ በጣም ብዙ ሰው መርዳት ይፈልጋሉ። እቺ ልጅ ደግሞ ከዚህ የሆነ ነገር ይዛ ብትገባ እዛ ሕክምና የምታረግበት ነው እንጂ ትክክለኛ ማስረጃ አለ፣ ትክክለኛ ወረቀት አለ። እኔ ለራሴ ባንክ አይደለም። አንድ ሰው ደግሞ ከኢትዮጵያ ሄዶ ኢትዮጵያ ተቀምጦ ይረዳል ማለት ዛሬ ነው የሰማሁት። ባዶ እጅ ተሄዶ ዛሬ አባከና ያለው ነው ኢትዮጵያ ከሄደ በኋላ ሰውን የሚያግዘው ለማን ነው ያለው? እዚህ ተሰብስቦላት ነው እንጂ የምትሄደው እየገባን አይደለም። ምንድነው ነገሩ? ኢትዮጵያ እንደምትገባ መወሰኑ ቆይ ኢትዮጵያ እንደምትገባ መባሉን የሰማሁት ነገር የለም። ቆይ ሙኒት በታለኛለች። እኔ ላስረዳ። ሙኒት አሁን በትክክል ነው የመጣሽልኝ። ምንድነው ያልሽው? ኢትዮጵያ እንደምትገባ የምናውቀው ነገር የለም። እኔ እስከማውቀው ድረስ እማውቀው ፕሮሰሱን እናንተ ጀምራችሁ ሆስፒታል ከገባች በኋላ ኢቨን ሆስፒታሉ የማይረዳ ከሆነ ሙሉ ወጪዋን በአንድ ቀን ማሰባሰብ እንችላለን የተባባል ነው አይደለ? ስለ ኢትዮጵያ መሄድ የተወራ ነገር አለ እዚህ ጋር እኔ አልሰማሁም። እኔ ደግሞ ምንድን ያልኳት አሁን ሳራን መጥቼ እባካቶች ልጅ ከሆስፒታል በቀደም አባሮናል ወጥተናል። ልጅቷ አሁን ኢጃዛ ቤት ነው ያለችው እና ወደ አገሯ ሄዳ እንድታከም ለምን ወደ አገሯ ሄዳ እንድታከም ከሕክምና በኋላ እንኳን ማለት ነው እቺ ልጅ 2 ወር ነርስ ያስፈልጋት ነው የተባለው። 2 ወር ማለት ነው። 2 ወር አይደለም አንድ ቀን እቺ ልጅ ውሃ የሚሰጣት የለም፣ ሌላ ነገር የሚያደርግላት ሰው ትሪት የሚያደርጋት ሰው የለም። ስለዚህ እቺ ልጅ ምንድነው ማድረግ ያለባት? ሀገር ቤት ሄዳ መኖርም ከሆነ መኖር መሞትም ከሆነ ሀገር ቤት። ለምን 2 ወር እዚህ ሀገር ሰውን ያሳክማል ማለት ውሸት ነው። ማንም ሰው ይሰለቻል። ማንም ሰው ሲጀመር እዚህ ሀገር አስታማሚ አያስፈልግም። አንድ ነገር አስረግጬ ልንገር፣ የኢመራት ሆስፒታሎች ከእናት በላይ የሆኑ ነርሶች አላቸው። ሁላችንም የምናውቀው ነርሶቻቸው ከኛ አስታማሚ በላይ የሚያስታምሙ አይደለም አንድ አዋቂ ሴትን ህፃናትን ጥለንባቸው የምንሄድ ነርሶች አሉ። እኔ በዚህ ንግግር አያስፈልገውም። በእርግጥ የሚያስጠጋት ሰው ላይኖር ይችላል። ቆይ ብርሽ ልንገርህ አንድ ነገር፣ የሚያስጠጋት ሰው ላይኖር ይችላል። አንድ ደግሞ ታማሚ የኔ የሚለው ሰው ያስፈልገዋል። እኔ የዛን ዕለት 10 ጊዜ ፖይንት ሳደርግልህ የነበረው ከዚህ የተሻለ ሕክምና አለ ሂጂ አንላትም። እኔ እስከማውቀው ድረስ ስትሉ የነበሩት ፈርሞ ማውጣት ሁሉም ሰው ፈርቷል የሚባለው ቦታ ላይ ነው የቆመው ንግግሩ። ከ2 ቀን ከዛ ንግግር 2-3 ቀን በኋላ ይሄን የተሰማው ዲሳይድ ተደርጎ ደግሞ ትሄድ ከተባለ ዛሬም እኮ መደረግ ይችላል። ይሄ ነገር ምንም ችግር የለውም። ሲደረግ ደግሞ ልጅቷ አገር ገብታ መጀመሪያ እርዳታ የምታገኝበትን ነገር ተሰባስቦላት ነው የምትሄደው። ኦኬ እዛ ከደረሰሽ በኋላ ደግሞ ከዋናው ሕክምና በኋላ ይሄን ያህል ተጠይቋልና አዋጡ ይባላል። ለማንም ሲደረግ የነበረው እንደዛ ነው አይደለም? ከዚህ ከእሷ የተለየ ሀሳብ ምን ተናግሬ ነው ብሬ ሳሪ የምትናገረው የምትለው አይደለም። እኔ ያልኩሽ እንደዛ አንቺ ኢትዮጵያ ከገባች በኋላ ነው የሚሰበስብላት የቲኬት እኮ እኛ ምን እንቆርጥላታለን? የቲኬት ቀላል እኮ ነው። እና ምንድነው ታዲያ ግን የሰው ልጅ ይሄን አልበሽታ ተብሎ ኢትዮጵያም ታውቃላችሁ፣ ማንኛውም ሰው ማለት ነው። ሳሪን አልተረዳሃትም በሬ ገባሽ? ለምን አይረዳኝም? መሲ ተረድቶኛል። በመጀመሪያ ደረጃ በደንብ አዳምጪኝ።
ከዚህ የምናደርገው ነገር ነው። አንድ ሰው ወደ ኢትዮጵያ ይግባ ከተባለ በመጀመሪያ ትኬት እንቆርጣለን። ለምርመራ የሚያስፈልገውን ሀገሩ የሚሄድበት የሚያስፈልገውን ይሄ የኔ ስትራቴጂ ነው። በማን ቤት እንደሚገባ አላውቅም። የኔ ልንገርህ፣ በጣም ይቅርታ ይደረጋል። ይሄዳሉ ኢትዮጵያ ይመረመሩና ያ ብር ይሄን ያህል ብር በኢትዮጵያ ከተባለ ይመጣሉ፣ እናዋጣለን። ምክንያቱም በብሩ መጠን የተጠየቁት ኢትዮጵያ ላይ ነው። በቃ ይሄ ነው፣ ሌላ ነገር የለብኝም። ጨርሻለሁ። አውራ ሌላው ቀላል እኮ ነው። ባይዘው ኢትዮጵያ ውስጥ እኮ ለአንድ ዶክተር ይሄን ዶክመንት መላክ ነው። ይሄ ነገር ምንድን ነው የሚያስፈልገው የሚለው ቀላል እኮ ነው። እዚህ መሆን ለምን አይደለም? ለምን ለአንድ ዶክተር ትልካለህ? እኔ ለምን እንደዛ ለምን ለአንድ ዶክተር ትልካለህ? ልጅቷ ትሂድ፣ ትታከም፣ ትመርመር። የምትመረመር እንዴ ሙሉ ብር አሁን ተዋቶ በዚህ በድርሃም የተባለውን ስንት ብር ነው ሙኒት የተባለውን እሱም ብር እንድናሰባስብ ነው የምትፈልጉት? እኔ ያንን አላልኩም። እንደዛ ካልሆነ የምናደርገው በዚህ ነገር ነው። እንደዛ ከሆነ ትኬት ይቆረጥላታል። ኢትዮጵያ ሕክምና የምታረግበትን የመጀመሪያ እዚህ ሀገር ያላገዛችሁ ሰው ኢትዮጵያ ስትሄድ እንዴት ነው ማገዝ የምችለው? እቺ ልጅ እሱ አይመለከትም። መታገዣውን መንገድ ማስተካከል የእናንተ ፋንታ ነው። ዛሬ አላገዝናትም እንዴ? አግዘናት የለ እንዴ? ማገዣ መንገድ ማስተካከል የእናንተ ፋንታ ነው። ተስተካክላችሁ መጣችሁ ይሄ አልተደረገም ስትሉ እንናገራለን። ያልተስተካከለው ነገር ሙኒት እንዴ ልጠይቅ እስኪ እኔ ምንድነው ብሬ አነጋገር ራሱ የልመና አይደለም እኮ ጀመር ምንድን ያላስተካከለው? አላስተካከልኩም። ምንድነው ያልኩት? ወረቀት አስተካክሉና አስሚያ አስገቧት በኢመርጀንሲ አምቡላንስ መጥቶ ውሰዳት። እንዴት ነው የማይቻለው? ለእናንተ አዲስ አንቺ ውሰጂ። አንቺ ሞልኬን አይደል ያለሽ? ለምን እመጣለሁኝ? አምቡላንስ ጥራ። አንተ ለምን አምቡላንስ አጠራም? አንተ ነህ እኮ ስለ ልጅቷ እየጠየቅ ያለኸው። እኛ ጥያቄህን እየሰዛረ ለዚህ ጋር ቆምሽው አግዛት ብለሽ አይደለ? አዎ እቺ ልጅ እኮ እዚህ አይደለች። ምንም ደግሞ አንተ አጠገብ ያለኸው እያለ እኔ መልግና ለምን እመጣለሁ? ነው አንቺ እንደዚህ አይነት ካለሽ እውነት እንደዚህ አይነት የምታደርጊው ነይ ልጅቷ ምን ካለሽበት ቦታውንም ላምጣልሽ እና አንቺ አርጊስቲ አርግቶ ማሳየት እኮ ነው። ባይዘው አንዳንድ ነገር ይወራና አርጎ ማሳየትማ ከኔ በላይ ማንም አይናገረውም። አንተ እዛ እያለህ አጠገቧ እያለህ አትሂድ። ምን አልኩ? ውስጥም አትግቡ። በድፍረት እኮ እኔ ዘዴውን እየተናገርኩ ነው አይደለ? የግድ እኔ መጥቼ ከመኪና ማውረድ ካለብኝ መጥቼ አወርዳታለሁ። ምንም ችግር የለም። ሰው ላይ አትለጥፉ። የራሳችሁን ስንፍና ሰው ላይ አትለጥፉ። አደርጋለሁ። ምንም ችግር የለም። አንተ 998 መደወል አቅቶህ ነው? አምቡላንስ መጥራት አለ። እስኪ አንተ ይህን መልስ ስጠኝ። አታጀሳት ሆስፒታል አምቡላንስ መጥቶ አልወስዳትም አለ። አምቡላንስ መጥቶ አልወስዳትም አለ። ይህንን ስጠኝ፣ ንገረኝ። ቆይ አብረሽማ ልንገርህ። ኖ ፉክክር አይደለም። ሰው እንርዳ ከተባለ አዳምጥ ነው። ፉክክር ነው። እኔ የምችለውን የማውቀውን የእውቀቴን ሳካፍልህ አንተ አጠገቧ ስላለ አድርገው። እኔ ኡመልጎዬን ያለ ኬዝ ደግሞ አንተ ባለህ እውቀት ወይም አጅማን ያለ ኬዝ እዘዘኝ፣ ይታዘዛለሁ። ማገዝ ከፈለግ እኔ ላምጣልሽ ሙልኬሽ። እሺ ለኔ አንድ መልስልኝ። እኔ አጅማ አሁን ሻርጃ ነኝ ያለው ሻርጃ ነኝ ያለው እኔ ወደ አንተ እመጣለሁ። እኔ አንተ ጋር እመጣለሁ። ኧረ አትቸገርም። ልንገርህ፣ እኔ አንድ ጥያቄ ልጠይቅህ። አምቡላንስ ጋር ደውለህ መጥቶ አልወስዳትም ማለት ይሄን መልስ ብቻ ስጠኝ። እኔ አሁን ወደ አንተ እመጣለሁ። አምቡላንስ ጋር አልደወልኩም። ካላስ በስ አንድ ስሚኛ፣ የራስሽ ብቻ ታዳምጪ። የራስሽ የምታዳምጪ ከሆነ እኮ መልስ አይኖረንም። ስለዚህ እኔ ደግሞ ማድረግ አልቻልኩም የምትለው እኔን የምትፈልገኝ እኔ ነኝ የምትለኝ የሰጠው አይዲያ ካልሰራልህ ነው ብርሽ አይደለም። የሰው ሁላችንም ጉልበታችንን ማፍሰስ አለብን፣ ጊዜያችንን ማቃጠል አለብን። እኔ አይዲያ የሰጠው አድርገው ሙኒት አልተሳካም ነይና አንቺ አድርጊ ወይም አንቺ ጋር ላምጣትና አድርጊ ትላለህ። ስለዚህ በትክክል እኔ ብሬ አሁን እንዲሆን ነው የፈለግከው? አሁን ነው እርዳታው እንዲሆን የፈለግከው? አሁን አንቺ እኔ አብርሽ እኔ 6 ቀን ከሳውሳለሁ ሰውኛለሁ። እሺ እኮ አሁን ነው እርዳታው እንዲካሄድ የፈለግከው? እኔ ምንድነው የምፈልገው? እቺ ልጅ ሆርሞን የልብ ኬዝ ነው። የልብ ኬዝ ማለት ምንም ጊዜ ለሰው አይሰጥም። ምንም ጊዜ አይሰጥም ማለት ነው። ነገ ይሁን ዛሬ ይሁን አሁን ይሁን አይታወቅም። የልብ ኬዝ ማለት ነው። እግር ቢሆን ትጠብቃለህ፣ እጅ ቢሆን ትጠብቃለህ። እኔ ግን ሆስፒታል አስረዳን እስኪ ብሬ። ሆስፒታል ምን እንዳለ ታውቂያለሽ? እሺ ጠራ አወጣን ማለት ነው። ብሩን ካላመጣችሁ አልነገርኩሽም እንዴ? ነግረኸኛል። ግን ብሩን ካላመጣችሁ ማታከም አችልም ተብሎ አወጡ።
ካወጡን በኋላ ደግሞ ራሱ ማለት ነው ካወጡን ራሱ ማለት ነው ሙኒት እዚህ ሀገር መስጊድ እዚህ ሀገር እንደማይቻል ነው እመቤቴን የተነገረ ማለት ነው። ከዛ ከውስጥ ራሱ ከወጣች ማለት እቺ ልጅ ትሪት የሚያረጋት ለሁለት ወር ነርስ ይፈልጋል የተባለች ለሁለት ወር ማለት ነው። ለሁለት ወር አይደለም አንድ ቀን እዚህ ሰው መጥቶ እሺ ጥያቄ ልጠይቅ። እዚህ ሀገር እንደማይቻል ካወቅ ኢትዮጵያ እንዴት እንደሚቻል አውቀው ነው አሁን ብር አዋጡ የምትለው? በትክክል ኢትዮጵያ እንዴት እንደሚቻል አወቅ። እንዴት እንደሚቻል አወቅ። ኢትዮጵያ ከሞተችም እናቷ ጋር ነው ሲጀመር። ስለዛ ምን ስለማሞት ሳይሆን ልጅቷ መታከሟን ቆይ ልጅቷ መታከሟን እዚህ አይቻልም አልክ፣ ኢትዮጵያ ይቻላል አልክ። እንዴት እንደሚቻል አውቀ ነው ምን ያህል ምን ያህል ብር እንደተጠየቀ አውቀ ነው አሁን ብር እንዲዋጣ የምትፈልገው? እኔ ምን ያህል ብር እንደተጠየቀ አላውቅም። እኔ እየነገርኩሽ እኮ ነው ዛት ሚስ። ስለዚህ አሁን እኛ የምናደርግላት እንዳልከው ትኬት የመቆረጫ ችግር ከሌለባችሁ ኢትሶኬ ትኬት ቁረጡላት፣ አገሯ ትግባ፣ አስመርምሯት። ሌላ የሚባለው ብር ከሆነ አይ ፕሮሚስ ቃል ገብቻለሁ እናዋጣላታለን። በቃ ከዚህ ውጭ የምለው ነገር የለም። እኛ ቃላችንን ለምን እንጠብቃለን? ችግር የለም። እኛም ቃላችንን እንጠብቃለን። ቃላችንን የምንበላ ሰዎች አይደለም። ኢትዮጵያ በምን ታውቃለን? ቤተሰብ አለ፣ ወንድም አለ። ቤተሰብ ካለ ደግሞ ጎረቤት ራሱ አለ እኮ መታከሟን ነው ያልኩ። እዚህ አይቻልም። ቤተሰብ አለ ተገባ። እዚህ ሀገር ስንት ብር እኮ ታወቅ ሕክምና እኔ ያልኩ ሕክምና መውሰዷል እዚህ ሀገር እኔ እዚህ ሀገር የምትታከም እናንተ ሰው ካላችሁ ችግር የለውም። ትሪት የሚያረጋት እቺ ልጅ ታክማ ራሱ እኮ ማለት ነው። ማንም አያረጋትም። ሰው ካላችሁ ብለው ወደኛ ማንም አያረጋ። ኢትዮጵያ ትሄድ ተብሏል ጋይስ። ኢትዮጵያ ትሄዳለች፣ ትኬት እንቆርጣለን። ሳሪ ብሬ እንዲህ አይነት ነገር ሲጠየቅ ሆኖ በእንደዚህ በግልፍተኝነት ስንነጋገር ያኔ ከሰው ኪስ ነው የሚወጣው አይደል እንዴ? ከኛ ወይ ከአንተ አይደል እንዴ? ሁላችንም የሆነ ነገር ብናደርግም የሆነ አነጋገራችን ላይ ሁሉም ሰው እዚህ ጋር ኮመንት ላይ አንብብ። የሆነ እልህኝነት የተሞላበት አታድርገው። ገባ? ግዴታም አታድርገው። ይሄ የመልካም ስራ ነው እንጂ በአይምሮ ፈቅዶ እንጂ አንተ እንዳልከው አይደለም። ገባ? ስለዚህ ይሄ የመሲም ቤት የሳሪም ቤት ክፍት ነው እንደምታውቀው ታውቃለህ አይደለ? እዛ ሄዳ ኢትዮጵያ ሄዳ ያለውን ፕራይሱን ስትሳፈር እኮ የትኬት ብቻ አይደለም የሆነ ጭማሪ ነገር ተሰጥቷት ነው የምትሄደው አይደል እንዴ? ከዛ በኋላ ዶክተሮቹ የሚለውን ተነግሮ ደግሞ ያንን ነገር ደግሞ እዚህ ይሰባሰባል ነው እኮ። ሌላ ነገር የለም እኮ ብሬ። የምንነጋገርበት አይደለም። ጊዜ የሚሰጥ ስላልሆነ እቺ ልጅ ኢትዮጵያ ስትገባ ስለሚያስፈልጋት መጀመሪያ ኢትዮጵያ ይገባላ ብሬ። የተጠየቀችውን ብር ሳናቅ አናሰባስብም። ይቅርታ እኔ አላሰባስብም። ስለሌላው አላውቅም፣ ስለ መሲ አላውቅም፣ ስለ ሙኒት አላውቅም። እኔ አላሰባስብም። ኢትዮጵያ ሄዳ ገብታ ተመርምራ ሕክምና አግኝታ የተጠየቀችው ብር በመረጃ በማስረጃ መጥቶ ነው የማሰባስብላት እኔ ከሆነ። ከዛ ውጭ እንዳልከው ትኬት ከሆነ ትኬት እችልላታለሁ፣ ሀገሯ ትግባ፣ ለምትመረመርበት እንችላለን፣ ችግር የለም። ቤተሰቧ ድረስ የምገባበት ይሄ የኔ ግዴታዬ ነው፣ እወጣለሁ። ከዛ ውጭ ግን የተጠየቀችውን ብር በመረጃና በማስረጃ ኢትዮጵያ ሄዳ ሳታመጣ ብር ከወዲሁ አሰባስቤ ይኸውልሽ ሳሪ፣ ለእሷ ብቻ የተደረገ ነገር እንዳይመስል አስታውሻቸው። የሳውዲው የእንትና የኦስማን ምንድን ነው የተደረገው? ከሳውዲ ሆስፒታል ኮቴሽን አመጣ። በኮቴሽኑ ልክ አሰባሰብን። ልክ እንደዛ ነው። ይህ በክፋት ወይም ለእሷ የተለየ ትሪትመንት ኖሮ አይደለም። ነገር ግን እኛ የምናውቀው እስካሁን ድረስ ብሬ አልተረዳህም። እኔ ላስረዳህ። አልተረዳህም። በነገራችን ላይ ኖ ወደ ሌላ ነገር አትዘዱ እየተባልክ ያለው ቋዳም ብሬ መተባበራችን ይሄ ነው። እነ ሳሪንም እነ ሙኒትንም አንተ እንዳልተረዳቸው እኔ ስለገባኝ ላስረዳ። አንዴ ቆይ ብሬ በመብራን ጨመቅ አድርጌ እኔ ላስረዳ። እየተባለ ያለው ለምሳሌ በኢማራት 10 ምናምን ሺህ ድርሃም ተጠየቀች አይደለ? 120 ሺህ ድርሃም አይደለ የተጠየቀችው። ኢትዮጵያ ደግሞ ስትሄድ 5 ሚሊዮን መሆኑን 6 ሚሊዮን መሆኑን ሄዳ እዛ ቀጥታ ስትሄድ መመርመሪያ ለእጇ ሄዳ ቼክ የምታደርግበት ምርመራውን ምናምን ይህንን እናዋጣላታለን። ከዛ የሆነ ዶክተር ለምሳሌ ዶክተሯ እኔ ከሆንኩኝ ዶክተር መሲ ጋር ሄዳ የተጠየቀችውን የወረቀት ይዛ ትመጣና ሳሪ ጋም ሙኒት ጋም አብርሽ ጋርም ሁላችንም ጋር ቤቱ ክፍት ነው። ኢትዮጵያ የተጠየቀችው አሁን እዚህ የተጠየቀችውን እኮ እናውቃለን። እዚህ ብትታከም እኮ ይሄ የተባለውን እኮ ነው የምናዋጣው። ገባ? ሳሪ ያለችክ ያለችው ኢትዮጵያ ትሄዳለች አይደለም? ኢትዮጵያ ትሄዳለች አይደል? ለኢትዮጵያ ለመታከሚዋ ለእጇ ምናምን እንሰጣታለን። ሄዳ እንደ አዲስ ምርመራ ታደርጋለች። ከዛ ህመምሽ ይሄ ነው፣ የዚህንም ዶክሜንት የዛንም
የእሷንም ዶክሜንት የዚህን ዶክሜንት ይዛ ትሄዳለች። ዶክሜንቷን የዚህንም ይዛ እዛም ትሄድና እዛ የተጠየቀችውን በኢትዮጵያ አሁን የዱባዩን ነው ህዝቡ የሚያውቀው። እኔ ደግሞ ምን እንዳስተካከለሽ እዚህ ያራዳት ህዝብ ኢትዮጵያ ምትገባ አይራዳት። እሱን ለእኛ እሱን እኛ ኑቀሳ ነው እሱን እኔ ኑቀሳ አይባልም አይባልም ብለህ ነው እንደማይረዳት ህዝብ ማውረድ ነው። ህዝብ መናቅ ነው። መርዳት ማለት ብር አይደለም። በሀሳብ አብሮ ተጨንቆ አይዞ ወንድሜ ማለት በራሱ ትልቅ እርዳታ። ባንክሽ ተይ እንደዚህ አይነት እንትን ማለት አይገባኝም። ሳሪ ቆይ ማርያ እንዴ ይኸውልህ ሳሪ እያለች ያለችው የትኬት አይደለም። የትኬት አንተ ትችላታለህ። ምን ሶሻል ሙኒት ብቻዋን ትችላታለች። የትኬቱ ችግር የለውም። እኔም ብቻዬን እችላታለሁ። ሙኒትም ብቻዋን ችግር የለብንም። ይሄ እያልን ያለ ነው። የትኬት እናንተ ከሸፈናችሁ ኢትዮጵያ ደግሞ የምትመረመርበት ምርመራ የምታካሄድበትን ትንሽ ብር ይዋጣላትና ትሄዳለች። ከዛ በኋላ የኢትዮጵያ ዶክሜንት ሰናታ አንድ እኮ ናችሁ። ሳሪም እያለች ያለችው እኮ ነው። አንተ ገልብጣህ ነው የምትሰማው ብሬ። እኔ የሚያልኩት ይሄ ነው ካልክ የሳሪም የሙኒትም ሀሳብ አለፈልኝ። ይሄ ነው አላሉም። ባዶ እጁን አላሉም። የሚለው አየሽ አልገባውም የምላችሁ ሳሪ ገብቶታል። አልገብቶታል ዝም በይ ገብቶታል። ተሰባስቦ እንዲሰጣት ነው። የለም እንደዛ አይሆንም። አዳምጪኝ ማይኔ መሲ አረጋሽቱት ብሬን ከኔ በላይ አታውቂውም። ወንድሜ እኮ ነው ለእኔ በደንብ አውቀዋለሁ። እኔ ምልሽ አዳምጪኝ። እኔ ምልሽ ሁሉ ብር የተጠየቀችው ብር አይዋጣም። እኔ ነኝ የማውቀው። አንቺ ብሬን እኮ እኔ በደንብ አውቀዋለሁ። ገብቶታል። ምንድን ነው የሚሆነው ያለው? አዳምጠኝ ብሬ አታናደኝ። አትጣለ በደንብ አዳምጠኝ። ስማኝ አሁን የምናደርገው ምን እንደሆነ ታውቃለህ? ልጅቷ ትመጣለች። አዳምጠኝ። እንትን አትበልብኝ። ያለበለዚያ እመጣላለሁ ቤት ድረስ ትመጣለች ልጅቷ። ትኬት እኮ ነው መሲ ጋር ነው ያለሁት። ቤት እንዳትመጪ ኦኬ። አይደለም ስማኝ፣ ይኸውልህ ልጅቷ ትመጣለች እዚህኛ ጋር ላይቭ ላይ። ከዛ በኋላ አካውንት ታዘጋጅላታለህ። ትኬቷ ይቆረጣል። እሺ ስማኝ አዳምጠኝ እስቲ እባክህ አንተ ልጅ ተረጋጋ። ከዛ ትመጣለች ለኢትዮጵያ የምትሄድበት ከዚህ ክፍለ ሀገር የምትሄድበት የምትመረመርበትን የተወሰነ ነገር ላይ ከአሁን እኛ ስናዋጣ እንዴት እንደሆን ታውቃለህ? 100,000 ብር 150,000 ብር 200,000 ብር ድረስ እናዋጣለን። ዛት ያ ነገር ለመመርመሪያ ለአልጋ ለመያዣ ለኤቭሪቲንግ ይሆናታል። አዲስ አበባ ከገባሽ ከዛ ልክ ተመርምራ ውጤቷን ስታመጣ እናይና ስንት ብር እንደተጠየቀች ሲነገር በራስዮ ቤት መታ ይሰባሰብላት ነው። በቃ አለቅ። በስ አታድርቀኝ። ልቤን አታንትናት በል በቃ እሺ። ልጅቷ ትግባላችሁ። ብሬም ገብቶታል ማለት ነው። ብሬ ይኸውልህ ኢትዮጵያም ያሉ የትም ሀገር ያሉት በሚዲያ ነው አይደል የሚሰበሰበው? በዚሁ ነው እንዲሰበሰበው የሚባለው። ኢትዮጵያም ገባች የትም ገባች ያው በሚዲያ መስኮት ነው የሚሰበሰበው እና ይሄ የሚያሳስብ ጉዳይ አይደለም። አሁን ተግባብተናል፣ እርግጠኛ ነኝ። ተግባብተናል። ቀለል እናድርገው። ቴንኪው ብሮዬ። ገብቶኛል። በቃ ይሄ ነው ገባ። ገብቶኛል። በደንብ ነው የገባኝ። የብሬ እኮ በደንብ ነው የገባኝ። እና በደንብ ከገባ ለምን እንደታስደጋግ ልጅቷ ትግባ በራሷ ቲክቶክ ወይስ ደግሞ ገና እሷ ጋርም ደግሞ ልጅ እዛ ዛሬ የሚደረግላት መሲ እንደው ቀጠሮ አትስቷ ነው። ነገ እኔ እንድሸኘት ነው። ማርያምን እኔ ወገቤን አሞኛል ከጠዋት እዚህ ጋር አይደለም እንደ እኔ እዛ ልኛ ቁጭ ብዬ እዚህ ጋር ነው ያልኩት ምንም ነገር ሳለ እቺ ልጅ ነገ የሆነ ነገር ብትሆን ሞተች ብላችሁ ደግሞ ነገ ቀን ሙሉ እቺ ያለ እንዳትሞት እኮ ነው አጀንዳ እናደርግ ማርፈት አለበት። እንደዚህ አይነት ምንጠጠጠ ማንም ሞተች ብሎ አጀንዳ የሚያደርግ የለም። ስርዓት ይኑርህ፣ ለአነጋገር ስርዓት ያዝ። ማንም ሞተች ብሎ አጀንዳ የሚያደርግ የለም። እኛ እንደዚህ አሳቃለን። አርፈ ተቀመጥ። ማንም ሞተች ብሎ አጀንዳ የሚያደርግ የለም። ማንም አጀንዳ የሚፈልግ የለም። አርፈ ተቀመጥ። ሳሪ ባክሽ ካላስ ምንም ነገር አሁን ማጉላት ቺናው ያልሹ ማለት ነው። አሁን ያልሹ ማለት ነው የምትለው አጀንዳ ልታረጉ በቃ ቤቲ ሳሪ ሂጂ ቤቱ በቃ ሂጂና ልኩን ነገር ይው። አረ ማርያም እኔ ጻኑ እንኳን መኪና ውስጥ ነው 1 ሰዓት ቁጭ ያለችው 2 ሰዓት እኔ እሱ ጋር ለብኩ ልጅ ታለችው ቻርጀን ያለችው። ኦኬ በቃ እሺ። ስለዚህ እኔ ምን ዛሬ ነው ቢደረግላት ልጅቷ ነገ ትኬት ተቆርጦ እንድገባ ነው። በማርያም እንደው በማርያም በፈጣሪ ይሁንባችሁ በመታምኑት ነብዬ በኢየሱስ። ኦኬ እኔ አሁን አልችልም ብሬ ማርያምን ነገ አምጣትና
ሁሉም ይመጣሉ እኮ እየተናገርኩ እኮ ነበር። ነገ ሰዓቱን ንገሪና በዛ ሰዓት እሷን መርዳት የሚፈልጉ ይመጣሉ። ችግር የለም ይመጣሉ። ይመጣሉ። እኛ ይኸውልህ 5000 ሰው ቀርቶ አይደለም 500 ሰው በቂያችን ነው። ያግዟታል፣ ይረዷታል። እኛ ቤት ገብታ አይደለም ገና ድምፅሽ ተከፈተ። ማርያምን እውነትሽን ነው። ስጮህ ነው የተከፈተው። ይረዷታል፣ ያግዟታል። አንተኛን አታምነንም፣ ትረስት አታረገንም። ዲስንት ሰው አረዳንም። በኢማራት 10 ሰዓት ላይ ላይቭ ላይ በአንተ ቲክቶክ አብርሃት ቲክታክ ላይ ሆንና ትገባለች። ልጅቷን ይዘሃትና ልጁ መስሚያው ጥጥ ነው። ጋይስ ፈጣሪው የታመመችው ልጅ ሱቅ ይዟት ሊመጣ ነው። በአንተ እቤት ሁኑና አብራችሁ ቲክታክ ላይ ይዛችኋት ኑ። ሙኒትም አለች፣ አብርሽም አለ፣ ህዊም አለች። እዚህ ጋር ሁላችንም እንመጣለን። خلاص ፈህምት ትኬት እነሱ ይችላሉ። እኛ ለእንትን ነው የምናዋጣው። እንኳን መግባቢያነቱ ቀርቶ መደናቀር እኔ ብሬን አውቀዋለሁ። ወንድሜ እኮ ነው ዝጊያፍሽ ስትል መሲ አለ ዝጊያፍሽን እሱም ተቀብሉ ማለት ነው። እዳ ገባው እኮ በኢማራት አሁን ለምሳሌ አሁን 8 ሰዓት አይደለ 10 ሰዓት ውጣ አሁን ከሱቅ ብሬ ፖሊስ እንዳልጠራ እንደ ስሚ ሳሪ አንቺ አፍሽን ዝጊ። ብሬ ወንድሜ ነው ስትል እሱም ቅብላለና አንቺ አፍሽን ዝጊ። ሳሪ ለኔ ያወራታለሁ እየመለሰ እንትን ይልብኛል። ነገ 10 ሰዓት ቤትሽን ክፈቺ ከፍታለሁ። ሁላችሁም ነው አብርሽ ከቀረ ሌባ ነው ብዬ ፎቶውን ዘግዝቄ ቪዲዮ ሰራባለሁ። ይሁን እንደዛው ላመጣለሁ ማለት እንመጣለን። ይሄው ያግዟል። አሁን ዳይሬክት ወደ ስራሽ ግቢ አንቺም ኑጡ ጃኬት ደርቤ ገባሁት። መልካም ምሽት። አንድ ጊዜ ነው ልናገር። አንድ ጊዜ ጋይስ በሳይንት እህታችን አማካኝነት እንግዲህ የበረሃው ዳይመንድ ተብላችኋል። ይህንን ስም አጽድቁ። የበረሃው ዳይመንድ ናችሁ። ሄሉ ነይ ግቢ። እኔ ቆንጆ ቅድም ጀምረሽ ስታስገቢ ነበር። ለልት ነይ ግቢ እና በእህታችን ሳይንት አማካኝነት የበረሃው ዳይመንድ ተብላችኋል። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። አዎ እህታችን ሳይንት በጣም ብዙ ሰው ብትረዳናት ብንወዳናት። በቃ ኻላስ መሲ ሪካርድ ያደረኩልሽን ለምን አሰሚም? ቆይ አንቺ ሪካርድ ታደርግልሽ ለምን ደማሰሚ ጭንቅላቴ ተበጠበጠ። በዚህ ብርሽ፣ በዚህ ስልክ፣ በዚህ ዚጋ አቸኩይ ለሁሉም ነገር። በቃ አንቺ ሳሪ የምትልሽን እውነት ነው። በይነ ስሜ ማቸኩይበት ነገር አለ። እኔ ጋር ኢንፎርሜሽን የደረሰ ከዛም በደንብ ይድረሰኝና ልክልሻለሁ። ጎበዝ እንደው እንደዚህ በእናትሽ በኩርኩም እያወለቅሽ እንትን በይልኝ። ምክንያቱም የኛ የሀገር ቤት ጉዳይ ነው ማማ። እንሄድበታለን፣ እናወራለን ብዙ። ምንድን ነው የሀገር ቤት ጉዳይ? እነግርሻለሁ። መሲ ደውይልኝ። ስሚ ሜላትን 14,000 አስሞያታ ቻሌንጅ ተሰጥቶኛል። ታውቂያለሽ? አንዱ ማኔር ላ የልጅቷን ሜላት የልጅቷ ምን ላይ ደርሶ ነው? ቤሉን ቻ እንትን አርጓ ፖል አርጓ ጋይስ ቤሉን እንዴት ናችሁ ጋይስ? ሳሪዬ መስዬ እንዴት ናችሁ? አንዴ ሜላቱን ፎሎ አድርጓት እና አዲስ ስልክ ሄሉ ሰምቻለሁ። ይህን በጣም 4 5 ነግረውኝ ማንም ያመጣልኝ ሰው የለም። በቀደም በውስጥ መስመር 4 ልጆች ጽፎ ያመጣ ሰው የለም። ወሬ በያቸው። ኖ የኛ ልጅቷ እኮ የኛ ሀገር ሰው ነች።